በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ሚያዝያ 7 2017 ዓመተ ምህረት በእስክንድር ነጋ የሚመራውና አፋሕድ የተሰኘው ድርጅት የአማራ ፋኖ ወደ ቤተ መንግስት የሚያደርገውን ጉዞ ለመግታትና ወደ መናገሻ ከተማ አዲስ አበባ ለመግባት ይጠቀምባቸዋል የሚባሉ በሸዋ ቀጠና የሚገኙ ቁልፍ ቀጠናዎችን ለመያዝና በአካባቢ የሚገኙ ፋኖች ከማጥፋት ባለፈ የፋኖን የቤተ መንግስት ጉዞ ለመግታት እየሰራ እንደሚገኝ ተነግሯል። ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውም ባሻገር ከጽንፈኞቹ ተልእኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ሕዝብ ልብ እንዲልልን እንወዳለን። ከዛ ውጭ ደግሞ የሚታዩ ቪዲዮዎች አሉ። ተኩሱ ሲተኮስ ሲሆነ ምሰሶ ተሸክመው ምናምን ቪዲዮውን ልብ ብሎ ማየት ሁሌም ጥሩ ነው። ዲሴምበር 2023 ይላል ቪዲዮ። ሰማንያ ፐርሰንት እና ከዛ በላይ የሚሆነውን የአማራ ክልል የሚባለውን ቀጠና ግዛቶችን ሙሉ በሙሉ ተቆጣጥረናል። እሱን ነው የሚያስታውሰኝ። 80% ማይጨምር ማይቀንስ 80% ተቆጣጥሮ አድራሻው የማይታወቅ 80% ኬንያ ውስጥ ነው፣ 80% ኤርትራ ውስጥ ነው፣ ጅቡቲ ውስጥ ነው፣ ሶማሊያ ውስጥ ነው ወይስ ሰማይ ላይ ነው? ጉም ውስጥ ነው ያለው 80%። ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። የብልጽግናን ጉድፍ እዚህም እዛም እያግተለተለ ጠረገው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። ድርሰቱ ለመዝናናት ጥሩ ነበር፣ ግን በድርሰቱ መሀል የሚሞቱ የሚጎሳቆሉ ከትምህርት ገበታም የተፈናቀሉ ለማን አስተማራችሁ ተብሎ የሚገደሉ ማህበራዊ ቀውስ እየተፈጠረ ያለበት ሁኔታ ነው ያለው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን።
በጠቅላይ ሚኒስትር አብይ አህመድ የተመራ ከፍተኛ የኢትዮጵያ ልዑካን ቡድን በቪየትናም መዲና ሃኖይ የ4 ቀናት ጉብኝት በትናንትናው ዕለት ጀምረዋል። የቪየትናም መገናኛ ብዙሃን እንደዘገቡት ኢትዮጵያና ቪየትናም እንደ አውሮፓውያን አቆጣጠር በ1976 ዲፕሎማሲያዊ ግንኙነት ከጀመሩበት ጊዜ ጀምሮ ባለፉት 50 ዓመታት የኢትዮጵያ መሪ ቪየትናምን ሲጎበኝ የመጀመሪያው መሆኑም ተመልክቷል። ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው ቪየትናም መዲና ሃኖይ ኖይ ባይ አውሮፕላን ማረፊያ ሲደርሱ የሀገሪቱ የውጭ ጉዳይ ከፍተኛ ባለስልጣናት አቀባበል እንዳደረጉላቸውም ተዘግበዋል። ኢትዮጵያና ቪየትናም ዲፕሎማሲያዊ ግንኙነት የጀመሩት በደርግ ዘመነ መንግስት እንደ አውሮፓውያን አቆጣጠር በ1976 ሲሆን በቀጣዩ ዓመት 50 ዓመታት ይሞላዋል። ጠቅላይ ሚኒስትር አብይ አህመድ በቪየትናም ቆይታቸው ትናንት በተጀመረውና እስከ ነገ በስቲያ ሐሙስ ድረስ በሚቀጥለው የ4G ጉባኤ ላይ እንደሚሳተፉም ተመልክቷል። 4G በማለት የተጠቀሰው ግሪን ግሮዝ ኤንድ ግሎባል ጎልስ 2030 ጉባኤ እንደሆነም ታውቋል። ሁለቱ ሀገራት በንግድ፣ በኢንቨስትመንት፣ በአየር ትራንስፖርት፣ በሳይንስና ቴክኖሎጂ፣ በእርሻና በሳይበር ሴኩሪቲ የትብብር ስምምነት ይፈራረማሉ ተብሎ እንደሚጠበቅም ከቪየትናም መገናኛ ብዙሃን ዘገባ መረዳት ተችሏል። ይህ በእንዲህ እንዳለም የኢትዮጵያ አየር መንገድ ወደ ቪየትናም ርዕሰ መዲና ሃኖይ በረራ እንደሚጀምር ከሳምንታት በፊት እንደ አውሮፓውያን አቆጣጠር መጋቢት 18 2005 አስታውቋል። የኢትዮጵያ አየር መንገድ ወደ ቪየትናም ርዕሰ መዲና ሃኖይ በረራ የሚጀምረው በዚህ ዓመት እንደ አውሮፓውያን አቆጣጠር ሐምሌ 10 2005 መሆኑንም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው መግለጻቸው ይታወሳል። በደቡብ ኤዥያ የምትገኘውና ከ100 ሚሊዮን ሕዝብ በላይ የሚኖርባት ቪየትናም ከቻይና ከላኦስና ከካምቦዲያ ጋር የምትዋሰን ሲሆን በኢትዮጵያ የተማሪዎች ትግል ውስጥ ስማቸው ገነው ከሚጠቀሱት የነጻነት ታጋዮች አንዱ የሆቺሚኒ ሀገር ነች። ፋኖ ተሰማራ እንደ ሆቺሚኒ እንደ ቼጉቬራ በማለት የኢትዮጵያ ተማሪዎች ሆቺሚኒን በአርአያነት ሲጠቅሱ ኖረዋል። ቪየትናም እንደ አውሮፓውያን አቆጣጠር በ1945 ነጻነቷን ከፈረንሳይ ከተጎናጸፈች በኋላ እንደ አውሮፓውያን አቆጣጠር ከ1953 እስከ 1956 በእርስ በርስ ጦርነት ውስጥ ቆይታለች። በእርስ በርስ ጦርነቱም ሳቢያ ሰሜንና ደቡብ ቪየትናም በሚል በሁለት ሀገራት ውስጥ ቆይተዋል። ከ1 ሚሊዮን እስከ 3.8 ሚሊዮን ህዝብ ከተገመተ እልቂት በኋላ እንደ አውሮፓውያን አቆጣጠር ሐምሌ 2 1976 አንድነታቸውን በማወጅ በአንድ ቪየትናም በአንድ ሀገር ስር 50 ዓመታት ተጉዘዋል። ጠቅላይ ሚኒስትር አብይ አህመድ አንድ ሳምንት ባልሞላ ጊዜ ውስጥ ለ3 የትግራይ ተወላጆች የሚኒስትርነትና የሚኒስትር ዴታነት ሹመት ሰጡ። ሹመቱን ያገኙት 3ቱም ባለስልጣናት በህወሓት ኢህአዴግ መንግስት ውስጥ በተለያዩ ኃላፊነት ቦታዎች ያገለገሉ ሲሆን 2ቱ የህወሓት አባላት መሆናቸው የተረጋገጠ ሲሆን አንደኛው ግን የፓርቲ አባል ስለመሆን አለመሆናቸው የታወቀ ነገር የለም። ሆኖም በሀገሪቱ የደህንነት ተቋም ውስጥ በከፍተኛ ኃላፊነት ያገለገሉ፣ በሙያቸውም ከፍተኛ ልምድ ያላቸው፣ በደርግ መንግስት የስልጣን ዘመንም የደህንነት መስሪያ ቤቱ ባልደረባ እንደነበሩ መረዳት ተችሏል። የህወሓት ምክትል ሊቀመንበርና የትግራይ ጊዜ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳና በአውስትራሊያ የኢትዮጵያ አምባሳደር የነበሩት አደራ አበራ በሚኒስትርነትና በሚኒስትር ዴታነት የተሾሙት ባለፈው ሳምንት ሲሆን ፕሮፌሰር ክንደያ ገብረሕይወት ደግሞ የትምህርት ሚኒስቴር አማካሪ በመሆን የሚኒስትር ዴታነት ሹመት ያገኙት በትናንትናው ዕለት እንደሆነም ይታወቃል። ፕሮፌሰር ክንደያ ገብረሕይወት በመቀሌ ዩኒቨርሲቲ ፕሬዝዳንት በኋላም በትግራይ ጊዜ አስተዳደር የካቢኔ አባል በመሆን ሲያገለግሉ ቆይተዋል። አቶ ጌታቸው ረዳና ፕሮፌሰር ክንደያ ገብረሕይወት የህወሓት አባልና አመራር እንደሆኑ ይታወቃል። የህወሓት አባል ስለመሆን አለመሆናቸው የማይታወቀው ብሔራዊ መረጃና ደህንነት ከፍተኛ ባለስልጣን የነበሩት አምባሳደር አደራ አበራ የውጭ ጉዳይ ሚኒስቴር ሚኒስትር ዴታ ሆነው የተሾሙት ባለፈው ሳምንት ሲሆን በጸጥታ ጉዳዮች ላይ 35 ዓመታት የተሻገረ ልምድ ያላቸው መሆኑም ተመልክቷል። በኢትዮጵያ የውጭ ጉዳይ ሚኒስቴር የፖለቲካና የኢኮኖሚ ጉዳዮች ሚኒስትር ዴታ በመሆን ባለፈው ሳምንት የተሾሙት አምባሳደር አደራ አበራ በደርግ ዘመነ መንግስት የደህንነት ሰራተኛ የነበሩና ህወሓት ኢህአዴግ ወደ ስልጣን ሲመጣም በስራቸው የቀጠሉ መሆናቸውን መረዳት ተችሏል። የህወሓት ኢህአዴግ መንግስት በጠቅላይ ሚኒስትር አብይ አህመድ በተመራው ለውጥ እስከተወገደበት ጊዜ ድረስ አምባሳደር አደራ አበራ የብሔራዊ መረጃና ደህንነት አገልግሎት የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ዋና ዳይሬክተር በኋላም የተቋሙ ምክትል ኃላፊ በመሆን ሲያገለግሉ መቆየታቸው ተመልክቷል። አምባሳደር አደራ አበራ ባለፈው ሳምንት የውጭ ጉዳይ ሚኒስቴር ሚኒስትር ዴታ ሆነው ከመሾማቸው በፊት መቀመጫቸውን በአውስትራሊያ ካምቤራ በማድረግ በአውስትራሊያና በኒውዚላንድ የኢትዮጵያ አምባሳደር በመሆን በማገልገል ላይ ነበሩ። አምባሳደር አደራ አበራና አምባሳደር ብርሃኑ ጸጋይ ባለፈው ሳምንት የውጭ ጉዳይ ሚኒስቴር ሚኒስትር ዴታ ሆነው መሾማቸውን ተከትሎ አምባሳደር ምስጋኑ አረጋና አምባሳደር ብርቱካን አያኖ በውጭ ጉዳይ ሚኒስቴር ውስጥ የነበራቸውን ከፍተኛ ኃላፊነት ማስረከባቸው ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን።
መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ተመልካቾቻችን አሶሺየትድ ፕሬስ በሳምንቱ መጨረሻ ዓርብ ዕለት በአማራ ክልልን ያለው ሁኔታ በተመለከተ አንድ ዘገባ በጽሁፍ እንዲሁም ደግሞ በቪዲዮ አስደግፎ አውጥቷል። በቪዲዮም በጽሁፉም ላይ ብዙም አዲስ ነገር የለበትም። ነገር ግን በፋኖ ደጋፊዎች ምናምን አካባቢ ቪዲዮቹም ጽሁፉም ሲንሸራሸር ለምን ዓላማ ምን እንደማለት እንደሆነ በግሌ አይገባኝም። እዛው ላይ አስረስ ጎጃሙ ፋኖ ምክትል ሰብሳቢ 80% የአማራ ክልል መሬቶች በእጃችን ናቸው በሚል የሚናገረው ነገር አለ። በዚህ 18 ወራት ጊዜ ውስጥ በርካታ የቡድን መሳሪያዎችን ታጥቀናል። በርካታ የጠላት ሰራዊት ማርከናል። 80% እና ከዛ በላይ የሚሆነውን የአማራ ክልል የሚባለውን ቀጠና ግዛቶችን ሙሉ በሙሉ ተቆጣጥረናል። ይህን ሁሉ ጊዜ አይደል ስንሰማ አይኖር ነው ወይ 85 አይመጣ ወይ ወደ 75 አይወርድ 80% ምናምን ይባል። ምናልባት ኤፒ ላይ ይህ ስለወጣ አዲስ ነገር የተፈጠረ የሚል እምነት ነው። የኤፒ ዘገባው ላይ እኮ ማረጋገጥ ወይ ደግሞ ማስረጃ ያልተገኘለት የሚል ነው ለዘገባው ማካተቻ ያደረገው። ከዛ ውጭ ደግሞ የሚታዩ ቪዲዮዎች አሉ። ተኩሱ ሲተኮስ የሆነ ምሰሶ ተሸክመው ምናምን ቪዲዮውን ልብ ብሎ ማየት ሁሌም ጥሩ ነው። ዲሴምበር 2023 ይላል ቪዲዮ። ዲሴምበር 2023 ማለት ዛሬ ሚያዚያ 2025 ላይ ነው ያለነው። 1 ዓመት ከ4-5 ወር አካባቢ ማለት ነው። ያን የተቀረጸ ቪዲዮ ነው። አዲስ ነገር ካለ አስረስ ማሬ የሚናገረው ነገር 80% ምናምን የሚለውን ነገር ዛሬ ይገልጻል። ኤፒ ማረጋገጥ ያልቻልኩት የሚለው ነው። ያረጋግጠውም አይችልም። 80% የአማራ ክልል መሬት አየር ላይ ነው የተቆጣጠሩት። ድሮ ምንድነው ዞን ከተማ ገብቶ ሲወጡ 80%፣ አሁን ደግሞ የት ዋሻ እንዳሉ የማይታወቅበት ሁኔታም 80%። እንዴት ነው የሚከተልን? ጨፍኖ ስለሚከተል አይኑን ሲገልጥ እኮ በአንድ ጊዜ ወደ ተቃውሞ እንዳይሄድ እኮ ትንሽ ቀስ እያሉ ማለማመድም ጥሩ ነው። 75 60 እንዲያሉ እና ዋናው ነገር በኤፒ ቪዲዮ ላይ አዲስ ነገር የለበትም። አዲስ ነገር የለበትም ብቻ ሰው ምናልባትም ቪዲዮ በነማን ተቀረጸ የሚለውን ነገር ደግሞ አብሮ ማየቱ ጥሩ ነው። እዛ ላይ ከዘገባው ጋር ተያይዞ ስሙ የተጠቀሰው አሚን አማን ኪያሮ የተባለ ሰው የኤፒ የዘጋቢ ደግሞ ቪዲዮ ካሜራማን ነው። እንደ አውሮፓውያን አቆጣጠር በ2022 ኢትዮጵያ ውስጥ አማጽያን ይዞታ ሄዶ ተንቀሳቅሷል ወይ ደግሞ ያን አድርጓል በሚል እስር ቤት ገብቶ የነበረ ሰው ነው። The AP is calling for the immediate release of Aman Kiyaru, who was arrested in the capital Addis Ababa after returning from a reporting trip. The news agency said he has done important work on all sides of Ethiopia's conflict. ይህንን ማነሳው ጎጃም ውስጥ ሄጄ አማራ ክልል ገብቼ ሰራው የሚል ቪዲዮ ውስጥ የለም፣ ዘገባ ውስጥም የለም። በሁለተኛ ደረጃ መንግስት ይህንን ሰው አገር ቤት ሊያስገባው የሚችልበት ሁኔታ ቢኖር እንኳን ወደ ግጭት ቀጠናዎች እንዲሄድ ሊፈቅድለት በምንም ታምር አይችልም። እንደሚመስለኝ ከነሱ ጋር በትብብር የሚሰሩ ሰዎችን ሄዶ ቪዲዮ ቀርጾ መጣ። አንደኛው ማረጋገጫው እንደ ተጨማሪ ማረጋገጫ የሚወሰደው ቃለ ምልልሱ በአማርኛ ነው ጠቅላላ የተሰራው።
አማንኪያሮ የአማርኛ ተናጋሪ ወይ ደግሞ ኢትዮጵያ አይደለም። እሱም እዛ መሄዱን የሚገልጽ ነገር የለም። ስለዚህ ቪዲዮ በሱ አልተቀረጸም የሚለው ተጨማሪ የሚነግረን ነገር ቪዲዮውን የሚቀርጹት ሰዎች ሐሳቡን የሚጋሩ ማለትም የፋኖን ወይ ደግሞ የጎጃም ፋኖን ሐሳብ የሚጋሩ ሰዎች የመሆን እድላቸው ሰፊ ነው። ይህን የሚያረጋግጥ ለምሳሌ አንዳንድ ጉዳዩን በግልጽ የሚያክሰው የማያደርጋቸው ለምሳሌ ደብረ ማርቆስ ውስጥ ስማቸው እንዳይጠቀስ ተብሎ የቀረቡት ሰው አንድ ጊዜ ፋኖ ሌላ ጊዜ መንግስት ያስተዳድረናል አሉ ይላል። ደብረ ማርቆስ ላይ ገብቶ መውጣት ከቀረ ስንት ጊዜው ነው? አሁን ሚያዝያ 2017 ላይ ቁጭ ብሎ አንድ ሳምንት ፋኖ አንድ ሳምንት ፌደራል መንግስት የሚባል አለ። እንኳን አንድ ሳምንት ፋኖ አንድ ሳምንት ፌደራል መንግስት ፎቶ ተነስቶ መውጣት የሚችሉበት ሁኔታ አሁን አለ። በሌላም በኩል ደግሞ አዲስ አበባ ላይ ተናገረ የሚባለው ሰው የሆነ ፀጉር አስተካካይ ይባልና ያው እንትን አይልም ከጎንደር የመጣ ነው ይላል። በአጠቃላይ ቪዲዮ ላይ አዲስ ነገር የለበትም። 80% አንድ በጣም ደስ የሚለኝ በጣም ወደው ግጥም አለ። ስለ ኢትዮጵያ ሕዝብ ቁጥር ነው። አንጨምር አንጎድል የሚል ስንሞትም ምን ስንልም በቃል ላይ አላስታውሰውም። እሱን ነው የሚያስታውሰኝ። 80% ማይጨምር ማይቀንስ 80% ተቆጣጥሮ አድራሻው የማይታወቅ 80% ኬንያ ውስጥ ነው፣ 80% ኤርትራ ውስጥ ነው፣ ጅቡቲ ውስጥ ነው፣ ሶማሊያ ውስጥ ነው ወይስ ሰማይ ላይ ነው? ጉም ውስጥ ነው ያለው 80%። ለደጋፊውም ለምንም አንዳንዴ ማሰብ የሚሆን ነገር ላይ መሰረት አድርጎ አስተያየት መስጠት በብዙ መልኩ የሚጠቅም ነገር ይመስለኛል። ይሄ በተወሰነ ደረጃ አምነው ፈቅደው ወደው የገቡበት ነገር ስለሆነ እነሱ በዛ ሁኔታ ውስጥ መጓዛቸው በዛ ጉዞ ውስጥም ደግሞ አንዳንዶቹ ህይወታቸውን እያጡ መገኘታቸው ለምን የሚል ጥያቄ ቢያንስ ለራሳቸው ነው። ሌላው ደግሞ እነዚህን ወገኖች የሚደግፈው የአማራ ህዝብ በእነርሱ ትግል የሚያገኘው አሁን ያጣው ምንድን ነው? እንደ ዜጋ እንደ ኢትዮጵያዊ ይሄ መንግስት የነፈገው የከለከለው ነገር እነሱ ቢሳካላቸው የሚያመጡት ነገር ምንድን ነው? ይህንን በግልጽ አደባባይ ወጥቶ መነጋገርና መወያየት፣ መፍትሄ መፈለግ፣ እንደ ምክክር ኮሚሽኑ አይነት ጉዳዮች ላይ እንትን ማድረግ ነው። ደጋግመን የሚባል ነገር የንጹሃን ግድያ ነው። የህገ መንግስት ጉዳይ ነው። ህገ መንግስቱ ባለቤቶች እሱ ወይንም ሞት የሚሉት ቲፒኤልኤፎች ጋር ተወዳጅቶ ተቆራኝቶ እየሰሩ የአማራን የህልውና ስጋት አለብን የሚሉ ወገኖች የአማራን የህልውና ስጋት የፈጠረውንና ይሄንን በህግና በህገ መንግስት ቅርጽ የሰጠውን ቡድን ጋር እየሰሩ ጥያቄው የአማራ የህልውና ስጋት ነው ወይንስ በዚያ ሽፋን የራስ የግል አጀንዳን ለማራመድ የሚደረግ እንቅስቃሴ ነው? ከሞቱ ከግጭቱ ከቀውሱ ጋር በተያያዘ ስልጣን ላይ ያለው መንግስት የሚያስጠይቀው ወይ ደግሞ በዚህ መልኩ ይሄ ኃላፊነት አለበት የሚያስብለው ነገር ምንድን ነው? የንጹሃንን ሸኔ የሚባል አረመኔ ቡድን ሲጨፈጭፋቸው ለምን መከላከል አልቻለም የሚለው ጥያቄ ማንሳት ተገቢ ነው። ለምን አልቻላችሁም ብለን ሁላችንም ስንጠይቅ ደግሞ እነርሱ የሰጡት ምላሽ አለ። በተለይ ደግሞ የጸጥታውን ኃላፊነት የሚወስዱት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሉዓላዊ ባነጋገራቸውም ሰዓት የቲፒኤልኤፍ ጦርነት ከግጭት ወደ ግጭት
ኢትዮጵያ መከላከያ ሰራዊት የተጠመደበት ያንን እልባት ከሰጠ በኋላ ግን ሁኔታዎችን እንዴት እያረመውና የንጹሃንን ለመታደግ የተፈናቀሉትን ለመመለስ የተሰሩ ስራዎች እየታዩ ነው። አዲስ አበባ አማራ እንዳይገባ ተከልክሏል። እንዲህ አይነት ተረት በጣም ነው የሚያስቀኝ። አምስት ሺህ ኮማንዶ አሰልጥነን አዲስ አበባን እንቆጣጠራለን የሚለው ፉከራ እኮ የነ ደራሲ ማን ነው በኋላ የተያዘው የአቶ አሰግድ መኮንን እኮ ቃል ነው። የሸዋ ፋኖ ነው። ውባንተን የማቀው ገና ልዩ ኃይል ከመፍረሱ በፊት ማጀቴ መጥቶ ነው። ማጀቴ መጥቶ ብዙ ነገር ተወያይተን ብዙ እቅድ አውጥተን ብዙ ተንቀሳቅሰናል። ልዩ ኃይሉ ከመፍረሱ በፊት ማለት ነው። ገና ልዩ ኃይሉን እንደሚያፈርሱትና አማራውን አሳልፈው እንደሚሸጡት ሁሉ ተነጋግረናል። በዛ ሁሉ ጉዳይ ስንወያይ አርበኛ ሰለሞን ነበር፣ የመሳፍንት ልጅ ነበር እና ወደ 10 አካባቢ ናቸው ከጎንደር የመጡት። በዛን ጊዜ ፋኖ እንደዚህ የተደራጀበት ነገር የለም። ያን ጊዜ ያው ከጁንታው ጋር በነበረው ጦርነት እና በአንዳንድ ነገር ከመሆኑ ውጪ ፋኖ እንደዚህ የተደራጀበት ጊዜ አልነበረም። ግን ከዛ በፊት እኛ አማራው ላይ ከፍተኛ ችግር እንደሚፈጠርና ይሄ ውድ በተለይ ማጀቴ አካባቢ ያሉ ቦታዎችን አጥንተን ነበረ። እዛ ቦታ ላይ ቢያንስ እስከ 5000 በኮማንዶ የተደራጀ ኃይል አሰልጥነን ሰብረን አዲስ አበባ ገብተን በመፈንቅለ መንግስት ይህን ስርዓት መቀየር በሚለው ላይ ከፍተኛ ውይይት አድርገን ነበር። 5000 ኃይል አሰልጥነን ኮማንዶ አሰልጥነን አዲስ አበባ እንገባለን፣ ቤተ መንግስቱን እንቆጣጠራለን በወራት የሚል እኔ ወራት የሚባል ነገር በፋኖ መዝገበ ቃላት ላይ ስንት ጊዜ ማለት ነው? በሳምንታት ማለት በፋኖ መዝገበ ቃላት ላይ ስንት ጊዜ ማለት ነው? 10 ዓመታት ነው። ቀን ቁጥር ምናምን በዚህ ምድር ላይ እንደ ፋኖ ምናምን መሪዎች ቢደፍር ያለ አይመስለኝም። ስለዚህ 5000 ኮማንዶ አሰልጥነን እናስገባለን የሚሉ ሰዎች ይህን በአደባባይ ሲፎክሩ የሀገሪቱ የጸጥታ ተቋም ታጣቂዎቹ የሚገቡት ከየት አካባቢ አቅጣጫ እንደሆነም ደግሞ ግልጽ ነው። ሁላችንም በወቅቱ ያወገዝነው ተገቢ አይደለም ነው ያልነው። ከፍተሻው ከምናምን ጋር በተያዘ ከፍተኛ ጥንቃቄዎች መደረግ ነበረባቸው። በእድሜ የገፉ ሰዎች ይህን ግምት ውስጥ አስገብተው እንዲገቡ ቢደረግ የሚሉ ነገሮች እንጂ ለምን ተፈተሸ የሚል ጥያቄ ሁሌ የሚገባኝ ነገር ነው። ሽብር ለመንዛት ውከት ለመንዛት እገባለሁ የሚል በአደባባይ ባይፎክሩ እንኳን መንግስት መረጃ ሲደርሰው ጥንቃቄ ማድረግ አለበት፣ ፍተሻ ማድረግ አለበት፣ ማረጋገጥ አለበት። አማራ አዲስ አበባ እንዳይገባ የሚባል በጣም በዓለም ላይ የሚያስቅ ነገር ነው። ስንት ፐርሰንት አማራ ነው አዲስ አበባ ከተማ ውስጥ ያለው? ከአዲስ አበባ ነዋሪ ሴንሰሱ ምን ይላል? ወይስ አዲስ አበባ ውስጥ ያለው አማራ የሆነ የአማራነት መስፈርት ላይ የሚቀንስበት ነገር አለ ወይ? አንድ ጊዜ የሆነ ነገር ስለተናገርክ ሁልጊዜ ያንን ነገር ደጋግሞ ማስተጋባት ብዙ የሚጠቅም ነገር አይመስለኝም። ለመወንጀል ተብሎ የሚቀርቡ ነገሮች አይጠቅሙም። በተጨባጭ እንደ ስጋት የሚነሱ ነገሮች ካሉ እነዛን ስጋቶች መሰረት አድርጎ መንግስት እንደ መንግስት ችግር ካለበት እነዛ ችግሮች ላይ መሰረት አድርጎ ጥያቄዎችን ማንሳት፣ እነዛን ጥያቄዎች ደግሞ የዚህ ወይም የዛ ማህበረሰብ ጉዳይ ሳይሆን የትኛውም ኢትዮጵያ ማህበረሰብ ላይ መብቱ ነፃነቱ የሚገደብ ከሆነ በሀገር ሰላም በኢትዮጵያ ቀጣይነት ላይ ፈተና አደጋ የሚደቅን ነገር ስለሆነ የትኛውም ኢትዮጵያዊ ጫፍ ያለ የትኛውም ኢትዮጵያዊ መብት ሲገደብና ሲቀነስ አብሮ ድምፁን ማስተባበር ምርጫ የለውም ነገር እሱ ጋር የሚመጣ ሀገር እንዳይቀጥል የሚያደርግ ነገር ነው። ግን ተረቱ ይቁም። አዲስ አበባ እንዳይገባ ተደረገ፣ ምንድነው ግድያ ምናምን የሚለው ገዳዮቹ ጋር አብሮ ተባብረው ህገ መንግስትን ካረቀቁት ሰዎች ጋር አብሮ ተባብሮ እየሰሩ እንዲህ አይነት ጥያቄ እንዲህ አይነት ነገር ማድረግ ብዙ የሚጠቅም ነገር አይመስለኝም።
ብዙ ጊዜ ይህንን አልነው። ዛሬ ግን መልሼ ይህንን ለማንሳት ምክንያት የሆነኝ የአማራ ክልል ምናልባት ተስፋ ማደርገው አሁን በክልሉ የሚንቀሳቀሱ ሚሊሻዎች ህብረተሰቡ ያለውን ነገር ተገንዝቦ ምርጫው ከነዚህ የአካባቢ ጸጥታ ለማስከበር ከሚንቀሳቀሱ ኃይሎች ጋር መተባበር፣ በሌላም በኩል ደግሞ እነዚህ ከህብረተሰቡ ጋር የሚተባበሩ ዜጎች ደግሞ ለአደጋ እንዳይጋለጡ መንግስት በዚህ ረገድ ዋስትና የመስጠት እነዚህ ስራዎች ካልተሰሩ አሁን እርስ በርስ እየተታኮሰ ያለው ቡድን ወደየሰፈሩ ወደየመንደሩ እየወረደ ክልሉ በጣም አደገኛ ቀውስ ውስጥ ሊገባ የሚችልበት እድል ሰፊ እየሆነ መጥቷል። ያንን ለመቀነስ ያለው እድል መከላከያ ሊዛዝ ሊሰማራ አይችልም። ምንድን መከላከያ በየስርቻው ሊሄድ አይችልም። በየስርቻው ሊሄድ የሚችለው አካባቢውን የሚያውቀው ሚሊሻው ነው። አካባቢውን የሚያውቀው ሚሊሻን ደግሞ ህብረተሰቡ ተባብሮ በየስርቻው በየምናምን የሚንቀሳቀሱትን ሰዎች አጋልጦ የመስጠት ስራ ውስጥ ካልተገባ መከራው እንዲቀጥል ነው የሚያደርገው። አሁንም በግሌ ደጋግሜ እንትን የምለው አማራ ክልል ያለው ግጭት፣ ቀውስ፣ መከራ፣ ህዝቡ እየደረሰበት ያለው ፍዳ ለምን ድን ነው የሚለውን ነገር በተለይ ፋኖን የሚደግፉ ሰዎች ቆም ብለው ማየት ያለባቸው አሁን ነው። መጠየቅና ለራሳቸው ምላሽ መስጠት። ሸኔ በገደለው ራሳቸው እኒህን ነገር እናደርጋለን ብለው በፎከሩት ፉከራ ምናምን የተከተሉ ነገሮች አሉ። አልፈዋል፣ ተደምድመዋል። ማንም ያድርገው ማን ያ ተመልሶ እንዳይመጣ ምን ይደረግ የሚለው ነገር ላይ መነጋገር አስፈላጊ ነው። ያንን ለማድረግ ግን ከንግግር ውጭ መፍትሄ አለ? ከንግግር ውጭ ያው ጉልበት ነው። ጉልበት ያለው ደግሞ እነጋገራለሁ ብሏል። በቃላት እየፋፋ በተግባር እየጫጨ አድራሻው በትክክል የማይታወቀው ቡድን ደግሞ ምንድነው ዶፍ ዝናብ እያወረድንባቸው እየጠረግናቸው ምናምን ድርሰት እየጻፉ ይሰማን። ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቁሞ መተኮስም በአንድ መቆምም ተስኖታል ወዘተ ሲለን ሰነበተ። ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጦ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። የብልጽግናን ጉድፍ እዚህም እዛም እያግተለተለ ጠረገው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። ድርሰቱ ለመዝናናት ጥሩ ነበር፣ ግን በድርሰቱ መሀል የሚሞቱ የሚጎሳቆሉ ከትምህርት ገበታም የተፈናቀሉ ለማን አስተማራችሁ ተብሎ የሚገደሉ ማህበራዊ ቀውስ እየተፈጠረ ያለበት ሁኔታ ነው ያለው። ከዚህ ሁኔታ ውስጥ እንዴት ይወጣ ብሎ እንዴት እነዚህን ታጣቂዎች የሚደግፈው ወገን እንዴት ነው ቆሞ ብሎ ማያስበው? የሚደግፋቸው እነሱ ስልጣን አግኝተው የሆነ ነገር ይተርፍልኛል ብሎ ነው ወይስ በእርግጥም ለአማራ ህዝብ ተጨንቆ ነው? ለአማራ ህዝብም ተጨንቆ እነዚህን ወገኖች የሚደግፍ የአማራ ህዝብ ስቃይና ሰቆቃ የሚያበቃበት ነገር ላይ ይንቀሳቀሳል። ወደ ተራ ሽፍትነት ወርደዋል። እርስ በርስ እየተጋደሉ ነው። ከዛ በኋላ የሚከተለው ነገር አሳሳቢ ሁኔታ ነው የሚፈጠረው። ተራም የመንደር ሽፍቶች የሚቀጥልበት ሁኔታ ነው የሚኖረው። ከዚህ ሁኔታ ውስጥ ለመውጣት መንግስት ይሄንን ያድርግ፣ ታጣቂዎቹም ይሄን ያድርጉ የሚል ነገር እስካሁን አልሰማም። ምንድነው መንግስት
የጊዜ ጉዳይ ነው እንጂ መንግስት ይለወጣል። የጊዜ ጉዳይ ነው እንጂ መንግስት ይለወጣል። የጊዜ ጉዳይ ነው እንጂ መንግስት ያለ ምርጫ ላይ ሊለወጥ ይችላል። ዲሞክራሲያዊ መሰረት ሊጠረግ ይችላል። የጊዜ ጉዳይ ነው እንጂ በምኞት መንግስት ይወርዳል የሚባል ነገር አለ? በሌላም በኩል ስልጣን ላይ ያሉ ሰዎች፣ መንግስታዊ ኃላፊነት የያዙት አካላት ተጨባጭ ባልሆነ ባላጠፉት ባላደረጉት እነርሱን ተጠያቂ አድርጎ ለሚደረግ እንቅስቃሴ በዛው መጠን ሪያክት ለማድረግ እንደሚንቀሳቀሱ ማመን እንዴት ነው የማይቻለው? ለዚህ አሁን ተመልሼ ይሄ በብዙ መልኩ ምንም የህብረተሰቡ ጉስቁልና ምናምን ያሳስባል። ግን በኢትዮጵያ ፖለቲካ ላይ በኢትዮጵያ ምንድነው የሀገራዊ ህልውና ወይ ደግሞ መንግስታዊ ህልውና ላይ የሚያመጣው አደጋ ወይ ደግሞ ፈተና ወይ ደግሞ ችግር ተብሎ ሊጠቀስ የሚችለው ነገር በብዙ ርቀት ኢትዮጵያ ተሻግረዋለች። ግን ኢትዮጵያ ተሻግረዋለች ሲባል መንግስት እንደ መንግስት ለማፍረስ ሀገር እንደ ሀገር ለማፍረስ የሚያስችል አቅም ምናምን የላቸው ማለት ህብረተሰቡ ደግሞ እየተጎሳቆለም ከሆነ ያ ደግሞ ራሱ ምንድነው ሀገር ምን ማለት ነው? የህብረተሰብ ስቃይ ጉስቁልና ምናምን ከቀጠለ ደግሞ ሀገር ተሻገረ ብሎ ደግሞ አፍን ሞልቶ መናገር የሚቻልበት ሁኔታ አይደለም። ስለዚህ የህብረተሰቡ ስቃይና ጉስቁልና እንዲያበቃም ከነዚህ ኃይሎች ጋር በተያያዘ ቆም ብሎ ግምት ውስጥ መግባት ያለባቸው ነገሮች አሉ። ጥያቄዎቹ ምንድን ናቸው? አንድ ሁለት ሶስት ብሎ በደንብ መዘርዘር፣ ለነዛ ጥያቄዎች ምክንያት የሆኑት እነማን ናቸው? በእነዚህ ጥያቄዎችና ጥያቄውን እንዲፈጠር ምክንያት በሆኑት መካከል የመንግስት ሚና እዛ ውስጥ ምንድን ነው? ችግር በፈጠሩትና ችግሩን ባወሳሰቡት እያልን ዘረዝር እንችላለን። ስለዚህ እነዚህ አካላት ገዳይ ሸኔ የሚባል አለ። የአማራን ህዝብ እንደ ማህበረሰብ ተጠያቂ የሚያደርግ የፖለቲካ ስርዓት በመገንባትና የፖለቲካ ስልጣኑን ካረጋገጠበት ጊዜ ጀምሮ የዘር ጭፍጨፋን ያለማመደ ከበደሉ ከወተር ከአርሲ አርባ ጉጉ ጀምሮ የቀጠለ ያን እንትን ያለ ቡድን አለ። ስለዚህ እነዚህ ወገኖች አሁን ኢትዮጵያ ባለችበት የፖለቲካ ስርዓት ውስጥ ወይ ደግሞ ባለንበት ሁኔታ ውስጥ ሚና አላቸው። በሰላማዊ መንገድ ሂደት ውስጥ ከገቡ ምን ከነሱ ይጠበቃል? በመንግስት በኩል ምንድነው እንዲፈታ የሚፈለገው? ይህን አንዱ ለሶስት ብሎ ማስቀመጥ ነው። ከዛ ውጭ የሆነ ነገር ሌላ መፍትሄ አለ? በውጊያ የሚለወጥ ነገር አለ? በውጊያ ወደፊት ሲኬድ ሳይሆን ወደኋላ ሲመለሱ በደንብ እያየናቸው ነው። ቢያንስ ዞን ከተማ ላይ ሲያልፉ እንኳን ፎቶ የሚነሱበት ነገር እያበቃ አሁን የትኛው ቀበሌ ውስጥ እንዳሉ እንኳን የማይታወቅበት ሁኔታ ላይ ተደርሷል። መሪ የተባሉት ያው ዝግጅት ስለነበር ቢያንስ ሳተላይት ፎን ይዘው ጫካ ገብተዋል። የተበታተነ እንቅስቃሴ ስለሆነ አሁን የተበታተነ በየስርቻው እየተርመጠመጠ ያለ ኃይል ስለሆነ ሌላ የግንኙነት መስመር ስለሌላቸው ከጥቂቶቹ በቀር መገናኛቸው ስልክ ነው። ስለዚህ የዕለት ተዕለት ውሏቸው ቤት በኩል እንደሚንቀሳቀሱ ምን እንደሚያደርጉ መንግስት ሰላይ ምናምን መላክ አያስፈልግም። ሁሉ ነገር እጁ ላይ ነው ያለው።
እንደዚህ የተዳከመ እያንዳንዱ እንቅስቃሴ በመንግስት ቁጥጥር ስር የወደቀ ከዛም አልፎ እርስ በርሱ የሚታኮስ ቡድን ከዛም አልፎ ደግሞ ልጆች ወደ ትምህርት ገበታ እንዳይሄዱ አስተማሪዎች እንዳያስተምሩ ጨፍጨፋን የግልጽ ትግል ስልት አድርጎ የሚሄድ ቡድን ያንን ጭፍጨፋ ደግሞ የሚፈጽመው ነፃ አወጣዋለሁ የሚለው ኃይልና ማህበረሰብ ላይ እንዳይማር የፈረደበት ድንቁርና ያወጀበትም ነፃ ሊያወጣው ቃል በገባለት ህዝብ ላይ መሆኑ እነዚህ ሁኔታዎች ባሉበት ሁኔታ ውስጥ ምንድነው ከዚህ አዙሪት ሊያወጣን የሚችለው የሚለውን ቆሞ ለማየት በጣም አስፈላጊ ነው። በጉልበት አይቻልም። ያው ተሞከረ። ብዙዎች መሪዎች የሚባሉት ህይወታቸውን ከፈሉ። ውባንተ፣ ናሁሰናይ፣ ዮሐንስ እየተባለ በዚህ ሳምንት ባለፈው ሳምንት ራሱ እንትን አሉ። አሁን ደግሞ ያ በውጊያ መሃል ነው። እንደገና ደግሞ ከፍ ያለ የተባለ የታጣቂዎቹ የጎንደር ታጣቂዎች ምክትል አዛዥ የተባለው ደግሞ በራሳቸው በፋኖ ኃይሎች መገደሉ ደግሞ ይኸው በራሱ በአደባባይ ተገለጸ። ከፍተኛ ሀዘን ላይ ወድቀው የሚያደርጉት የስልክ ልውውጥ አደባባይ ወጣ። ወይዬ ክንዴ እንዴት ነህ? አለሁ ወንድማማ። እንዴት ነው አንተ? ቀኝ እጃችን ተቆረጠ ወንድማማ። አይዟችሁ እንግዲህ ምንም ማድረግ አይቻል። አይዟችሁ ማልዳ ነገሬው ነበር። አይዞ አሁን መጥናናት ነው በቃ አሁን መጥናናት ነው ያለው። ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልዳም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ እኔ ልታየኝ ዛሬ የትም ነው ማገባው እያለ እባክህን ተተኳሽ ላይኖራችሁ ይችላል ለነሱም ይሆን አላጣም ምናምን እያለ ነው በጥሶኝ ገባ። ማልዳ እኮ አይሆንም ነው ያልኩት። ያንተ ስልክ እምቢ ብሎኝ ያንተ ስልክ እምቢ አለኝ፣ የኢያሱ ስልክ እምቢ አለኝ። ሀብታሙ ሩቅ ነኝ ባለበት ይቆም እምቢ አለ። እየሮጠ ነበር እያነፈነፈ የመጣው። እባክህ በስሜት አትግባ፣ ቆይ ረጋ በል ብያለሁ። ቀኑ ደርሶ ነው ዛሬ ማልፋቱ ነው። የስድብ ማትላኩበት እዛ ማዶ የስድብ ማትላኩበት እዛ ቡዳ ሰፈር በቴክስት የስድብ ማትላኩበት አንተ ሚሊሻ ነህ እጅን ይዘን ነው የምንወስደው እያሉ ተወኝ ወንድም አለ። ተወኝ እንደው ምን ታደርገዋለህ? ጦር እንኳን እንዳይሰበሰብ አለ። በአንድ ሰው እጅ ያለ ጦር እኮ ነው ታውቀው ልክ እንዴ አንተ ባትኖር ምን እንደሚሆን ሰው እስኪ በሱ ቀጠና ምን እንደሚሆን እስኪ በዛ ልክ ሰው አሁን እንዴት ነው አዲሱ እንዴት ነው? አዲሱስ እንዴት ነው? ምን ገና ተባታተን እናያለን። እኛ ራሱ በሱዳን ይወጣል። አሁን ወጣችኋል አይደል? ሁላችሁ የተወሰነ ወጣል። እየጨለመ ነው እንግዲህ ብዙ እየተያየን አይደል? ሱሳና ሀብታሙ ምን ላይ ነው ያሉ? አሁን እነሱ ሌላ ትንሽ ወጣ ያለ እነሱ ወጣ ያለ ወይታ ነው ያሉት። ያው እነሱንም ጭምር እያሳደዷቸው ነው የነበር። በአንድ በኩል ግን ጦርነት እኮ አልቆ እኮ በቃ የሆነ ሀገር ደርሰው እኮ ነው በቃ ለሱ የተተኮሰች ጥይት እንደው ምን አይነት ድግምት እንደሆነ ግራ ነው የሚገባው። ያው ቀኑን ስለማልፋት እኮ ያስጠቃል። ቀኑን ስለማልፋት ትጥቅስ ደህና ነው ወዶበታል። ትጥቅዷል አለ ኧረ አልሄድም በቃ እሱ ብቻ ነው የሞተው። እንድማለ እሱ ነው የሞተው። እሱ ነው የቆሰለው። እሱ ነው የሞተው። በቃ አልጠቃስ በቀደም እየለመን ነው እባክህ ተው አትግባ እባክህ እያልን ነው። አይዞህ ለማንም እንደዚህ ሰው እንዳታለቅ፣ ለማንም አሰብ እንዳታለቅ። በቃ ሰምተን ወይም ጌታ አሁንም ልቅሶ የሚባል አታልቅሱ። አሁንም እንደዚያ ይሰማል። ወንድ ልጅ ምንም ሰውን እኮ ነው ታሰምቶ ገፋት። አሁን ነገ ሰብስቡት፣ ኃይሉ ይሰብሰብ በቃ ሰብስቡት።
የለም አሁን ማን ነው ያለ? የሱ ምክትል ማን ነው? አዲሱ እንዴት ነው? እንደው ተወኛን ማለት እንደው እሱ ከሌለ ሰው ምን የለም ምን እንዳለ እንደው አርካሱ አይደል ያለ እንግዲህ እንደሆነስ አጥር ነው እሱ እንትና እንግዲህ ይሄ እሱ እንትና የመጣው እነሱ የመጣው ማን ነው? ተሰባስበን እንግዲህ የምንችለው እናድርግ። እሱማ አዲሱማ አለ ምክትሉማ አለ እንቶኔ እንጂ ያን መላኩም አለ አይደለም እሱ እነሱ የመጣው እነሱ በጣም የሚፈልጉት እሱ እንትና ማን ነው? አማን እንዳትለኝ አይደለም እሱንማ ሌላ እሱ አይደል እሱ ሌላ የሚጫወትብን ተልኮ ይዞ ያኛው እንጂ ያኛው ማን ነው? አንዱ እነሱ የሚፈልጉት እነሱ ኑሮ የመጣው አላውቀውም። ማንኛው ነው ፍቅሩ ነው ማንም ይሉት እንትን ቆራጡስ? አዎ አለ። እሱማ የራሱ ክፍለ ጦር ነው ያለው። እሱማ አለ እኮ እሱን አይዞህ በሉት። አሁን የቆራጡ ስልክ ላክልኝ። የቆራጡ ስልክ እሺ አሁን የቆራጡ ስልክ ዝም ብለህ ላክልኝ። የእሱ ስልክ ላክልኝ። ነው እንግዲህ እርስ በርስ ለምን ይገዳደላሉ? ምንድን ነው የሚያገዳድለው ነገር? ጥያቄው የአማራ ሕዝብ ጥያቄ ከሆነ ከዛ በስተጀርባ ሌላ የስልጣን ፍላጎት፣ የጥቅም ፍላጎት ከሌለ ምን የሚያገዳድል ነገር አለ? እንዳሉት የህዝቡ መገለል፣ እንዳሉት ወደ አዲስ አበባ እንዳይገባ መደረግ፣ እንዳሉት በሸኔ የሚፈጸመው ግድያ አንገብግቧቸው ከሆነ ያንን ህዝብ መልሶ ወለጋ ውስጥ ሲፈጸም የነበረውን ግድያ አማራ ክልል ውስጥ አምጥተው ግድያውን መፈጸም፣ ህዝቡን ማጎሳቆል ሳያንስ እርስ በርስ ወደ መገዳደል ከሄዱ ምንድነው ፍላጎታቸውና ዓላማቸው? ዓላማና ፍላጎታቸው ምንድነው በሚለው ውስጥ የአካባቢ ስሜት የሚል ነገር ሊመጣ ይችላል። የአካባቢ ስሜት ሲናገሩ ትልቅ ስለ ጋራ ነገር ነበር ሲያወሩ የነበሩት። ሄደው መንደራቸው ሰፈራቸው መግባታቸው ግልጽ ነው። ግን በአካባቢም ይሁን በየትኛውም ነገር የሆነ የሚታይ የሚጨበጥ የሚዳሰስ ነገር ሲኖር መጠጋት ስትችል ስትቀርበው የሆነ ነገር እየጨበጥክ ስትሄድ መዳረሻው ላይ ስልጣን ጥያቄ ሊነሳ ይችላል። ምንም በሌለበት ምድረ በዳ ላይ ለምንድን ነው የምትታኮሰው? እንግዲህ ከግድያው በኋላ ከሁለት ወገን የወጣውን መግለጫ አይተናል። ይህ ሰው የተገደለው የእስክንድር ቡድን ነው ማለት ነው። እስክንድር በሰጠው መግለጫ ላይ ያው የሞተውን በጀግንነት ምናምን አወደሰ። ከሱ በላይ መልእክቱ በዋናነት ገዳዮቹ የፋኖ ኃይሎች መሆናቸውን አረጋገጠ። ያም ብቻ ሳይሆን እነዚህ የፋኖ ኃይሎች ገዳዮቹ የፋኖ ኃይሎች ከህወሓት ጋር እየተባበሩ መሆናቸውን በዚህም ድጋፍ ጭምር እያገኙ እንደሚገኙ ደግሞ በዚሁ መድረክ ላይ 2 ደቂቃ ባልሞላው መልእክቱ ላይ አረጋገጠ። ጤና ይስጥልኝ። የአማራ ፋኖ የትግል ምልክት የሆነው የድርጅታችን ስራ አስፈጻሚ አመራርና የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ ተቀዳሚ ምክትል አዛዥ የጦሩ ፊት አውራሪ አርበኛ ከፍያለው ደሴ በዓላማ ቢሶች ከጀርባው ተወግቶ በመሰዋቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ላለፉት 9 ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይንም አማራጭ ሐሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ሕዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንን ለታጋዮቻችንን ለመምታት ጣታ ስበዋል። በሚያሳፍር መልኩ ደግሞ
ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውም ባሻገር ከጽንፈኞቹ ተልእኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ሕዝብ ልብ እንዲልልን እንወዳለን። በነገራችን ላይ ከዚህ ከህወሓት ጋር ያለውን ነገር ቢሆን አስቀድሞም ቢሆን በጦርነት ወቅት ማለትም ከትግራይ ጋር በሚካሄደው ጦርነት ወቅት በጣም የማደናቀፍ ስራ ሲሰሩ የነበሩ ሰዎች ናቸው። አሁን አብዛኞቹ ያው ያኔ ተዋጓሉ። አሁን ግን ከቲፒኤልኤፍ ጋር ለመተባበር የሚሞክሩት ያኔ በማደናቀፍ የሚጠቀሱ ናቸው። የምንድነው አማራ መከላከያ ውስጥ መግባት የለበትም፣ በመከላከያ እዝ ውስጥ ማለፍ የለብንም፣ እኛ የራሳችንን እዝ ይዘን የሚል እንዲህ አይነት ነገር። ከዛ በኋላ ደግሞ ወደ ወሎ ደሴ አካባቢ ሲገቡ ደግሞ ምን እንደፈጸሙ ያው በአደባባይ የሚታወቅ ነገር ነው። እነዚህ ኃይሎች አሁን ከህወሓት ጋር ለመተባበር የሚል ነገር እየመጣ ነው። ለዚህ ትብብር መንደርደሪያ በሚመስል መንገድ የትግራይና የአማራ ህዝብን ማስታረቅ የሚል ነገር የሆነ ቡድን ተደራጅቶ አስቀድሞ ነው መንግስት አካላት ጋር ሄደው ጥያቄ ያቀረቡ አሉ። የእነዚህኛው ምናምን ደጋፊዎች ናቸው ይባላል። የመንግስት ኃላፊዎች እንዴ የአማራና የትግራይ ህዝብ ተጣልቷል እንዴ? ምንድን ነው የአማራና የትግራይ ህዝብ ታስታርቁት? የሆነ ደግሞ በአንድ አካባቢ ሰዎች ናቸው ወይ አማራን ጠቅላላ ወክለው አጠቃላይ ስለ እርቅ የሚያወሩት የሚልም ነገር ደግሞ እንደተነሳ ነው ሰማው። ያው ከቲፒኤልኤፍ ጋር ለመስራት ለሚደረገው ነገር እንደ መንደርደሪያ ሊሆን ይችላል፣ ወይ ደግሞ እነዛ ሰዎች በቅንነት ሌላ ነገር ሳያስቡ ሊሆን ይችላል። ግን ከቲፒኤልኤፍ ጋር ያለው ነገር ላይ የወልቃይት ጉዳይ ምናምን እንደማያሳስባቸው በተለያየ መንገድ ሲናገሩ የነበሩ ሰዎች ናቸው። ቅን የሆነ ትብብር የሚያስፈልግ ከሆነ የትኛውም ስለ ወልቃይት ስለ አማራ ክልል ስለሆነ ምናምን ሳይሆን የትኛውም ወገን በኢትዮጵያ ምድር ላይ ፍትሃዊ የሆነ ነገር የሚጠይቅ የትኛውም ወገን ይገባኛል የሚለው ነገር ካለ በህግ አግባብ በስርዓት አንዱ ተጠቅሞ ሌላው በማይጎዳበት ሁሉም ተጠቃሚ የሚሆንበት ሁሉንም አሸናፊ በሚያደርግ መፍትሄ ነገር ምናምን ነው እንትን መባል ያለበት። ለሆነ ዓላማ ያግዙኛል፣ መንገድ ልመራቸው እችላለሁ፣ ስለዚህ የሚፈልጉትን ሁሉ ልስጥ ብሎ ማን በሰጠው ውክልና ነው አሳልፈ መስጠው? ያው ብዙ ጊዜ ሲጠቀስ የነበረው ራሱ በፋኖ ኃይሎች መካከል ከቲፒኤልኤፍ ጋር የሚተባበረው ፋኖ የትኛው እንደሆነ በግልጽ እየተቀመጠ ስለመጣ የሆነ ወቅት ላይ ብዙ ብሏል። አሁን እነዚህ ሰዎች ነፃ ሊያወጡት ጫካ ገባንለት የሚሉትን ህዝብ እያጎሳቆሉ መከራውን እያበሉ ፍዳ እያሳዩ ብቻ ሳይሆን እርስ በርስ እየተታኮሱ ነው። እርስ በርስ እየተታኮሱ ብቻ ሳይሆን ለጦር ወደ ግጭት ለመግባት ወይ ደግሞ ወደ ጦርነቱ ለመግባት ምክንያት ከሚያደርጉት አንዱ የፕሪቶሪያው ስምምነት ቲፒኤልኤፍ በሙሉ አቅሙ በምናምን ሳይፈርስ ወይ ደግሞ ምናምን ሳይደረግ የሚል አንዳንድ የሚቀርቡ መከራከሪያዎች አሉ። ስለዚህ ከዛ ኃይል ጋር ለመተባበር ከፈቀድክ ያ ኃይል ጸረ አማራ ትርክት የሚለውን ነገር እንዲታጠብና ኢትዮጵያ ውስጥ ሁሉም ኢትዮጵያዊ ባለቤት የሚሆንበትን አንዱን በጠላትነት ሌላውን በወዳጅነት የሚደረገውን አይነት ትርክት ከዛ ምዕራፍ ለመውጣት ከሆነ ትርክቱን የፈጠሩ ዛሬም እዛው ላይ ሙጭጭ ያሉ እነርሱ ያሉት ብቻ
እንዲፈጸም እንጂ ከዛ ውጭ ሆነ ነገር ለሀሳብ ክርክር ራሳቸውን ያላዘጋጁ ቡድኖች ጋር እየተባበሩ የአማራ ህዝብ መብት ተሟጋች ለአማራ ህዝብ ነጻነት ተቆርቋሪ ብሎ ራስን ለማቅረብ በብዙ መልኩ አስቸጋሪ ነው። አሁን ራሱ የፋኖ ኃይሎች እነዚህ ወገኖች ከቲፒኤልኤፍ ጋር እየሰሩ መሆናቸውን አረጋግጠዋል። ይሄ የሆነ ወገን ለመወንጀል ሊናገር ይችላል፣ ግን ያሉ ምልክቶች ከበቂ በላይ በመንግስት በኩል የተገለጡ መረጃዎች፣ ሌሎች ተጨባጭ በብዙ መልኩ የሚገለጹ እንቅስቃሴዎች ይህ ኃይል ከቲፒኤልኤፍ ቡድን ጋር እየሰራ ነው። እዚህ ቀደም ያው ዘመቻ አንድነት ነው በተባለው ኦፕሬሽን ውስጥ የቲፒኤልኤፍ እነ ጀነራል ምግባ ኃይሌ ሂደት ውስጥ እንዳሉበትም የተገለጸ ነገር አለ። በመንግስት በኩል የኢትዮጵያ ሀገር መከላከያ ሰራዊት የገለጸው ማለት ነው። በአንጻሩ ደግሞ የዛኛው ፋኖ ቡድን ደግሞ የእነ እስክንድርን ወይ ደግሞ ሟቹ አሁን የተገደለው ከፍ ያለው ደሴ የእሱን ቡድን ደግሞ በብልጽግና ለመወንጀል ወይ ደግሞ በዛ መልክ ለማስቀመጥ የተሞከረ ነገር አለ። ያው መወደጃጀር የሚጠበቅ ነገር ነው። ግን ውንጀላው ሰውን የሚያስቀኝ እውነት ብዙ ጊዜ የምለው ነገር ነው። ሰው እየሞተ ባይሆን፣ ሰው እየተጎሳቆለ ባይሆን፣ ፍዳና መከራ የሚያዩ ሰዎች ባይኖሩ በጣም የሚያዝናኑ ነገሮች ናቸው ዘገባዎቻቸው። ፋኖ ወደ ቤተ መንግስት የሚያደርገውን ጉዞ ለማደናቀፍ መሄጃ መንገዶቹ ላይ የእነ እስክንድር ቡድን ብልጽግናን ለመከላከል መሄጃ መንገዶቹ ላይ እየተከላከለ ነው ወይ ደግሞ መሬቶቹን እየሄደ እየያዘ ነው። በእስክንድር ነጋ የሚመራውና አፋሕድ የተሰኘው ድርጅት የአማራ ፋኖ ወደ ቤተ መንግስት የሚያደርገውን ጉዞ ለመግታትና ወደ መናገሻ ከተማ አዲስ አበባ ለመግባት ይጠቀምባቸዋል የሚባሉ በሸዋ ቀጠና የሚገኙ ቁልፍ ቀጠናዎችን ለመያዝና በአካባቢ የሚገኙ ፋኖች ከማጥፋት ባለፈ የፋኖን የቤተ መንግስት ጉዞ ለመግታት እየሰራ እንደሚገኝ ተነግሯል። ከብልጽግናው አገዛዝ ጋር የተናበበ በሚመስል መልኩ ቦታውን ቀድሞ ለመያዝና የአማራ ፋኖን ጉዞ ለመግታት በእስክንድር ነጋ የሚዘወረውና በመከታው ማሞ የሚመራው ሸዋ ጠቅላይ ግዛት ህዝብ በገዛ ወንድሞች ላይ የከፈተውን ጦርነት የማያቆም ከሆነ እንደ አማራ ህዝብ ሊወገዝ እንደሚገባ ተነግሯል። እኔ የሚገርመኝ ይሄንን የሚሰማ ይሄን ሰምቶም ደግሞ ወደ ቤተ መንግስት ሊሄዱልኝ ነው ብሎ ቤተ መንግስት ሲገቡ የዛን ጊዜ ወይ ታክሱ ሲቀንስለት ወይ ሹመት ሲያገኝ ወይ ምናምን ነገር እየጎመጀ ዓለሙን የሚቀጭ ይኖራል። በአንድ በኩል አንዳንድ ግራ ቀኝ አለማየት የሆነ ድንዛዜ ውስጥ መግባት በአንድ በኩል ጥሩ ይመስለኛል። ምክንያቱም እየሆነ ያለውን ነገር ስለማያነቡ በቅንጀት ዓለም ውስጥ ስለሚባክኑ በሚያጡት በሌለው ነገር ላይ በማያገኙት ነገር ላይ አናገኝም የሚል ነገር የለም። በየቀኑ ተስፋ ያደርጋሉ። ግን እነዚህ ሰዎች መጨረሻ ላይ ሄዶ የማይደረስበት መንገድ መሆኑን ሲያውቁ ምናልባት አንድ ላይ አጠራቅመውት ሲናደዱ ወደ እብደት እንዳይቀየርባቸው ያስፈራል እንጂ እኔ አሁን አይ ፖለቲካ ፓርቲ አይ ሚዲያ ምናምን የሚል ነገር ውስጥ ያስገባ ዘገባው እኮ አስቂ ነው። ወደ አዲስ አበባ ወደ ቤተ መንግስት የሚደረገው መንገድ ለመዝጋት እንትናን ብልጽግና የምትሉትን የኢትዮጵያ መከላከያ ሰራዊትን ካሸነፋችሁ ምን ቢኤሙን፣ ታንኩን፣ ሮኬቱን፣ ድሮኑን ይዞ ያለውን ካሸነፋችሁ ሸዋ ያሉትን የእነ እስክንድርን ቡድን እንደው አለፍ አድርጎ ወደ ቤተ መንግስት መግባት እንዴት እንትን ይከብዳችኋል? መጀመሪያ ቤተ መንግስት ከመድረሳችሁ በፊት
ባህር ዳር ለመድረስ ለምን አትሞክሩም? ባህር ዳር ይቅር የሆነ ወረዳ ላይ ቀርባችሁ እዛ ወረዳ ላይ አንድ ቀን ውላችሁ ብታድሩ እኮ ደጋፊዎቻችሁ ማለት የሚጠይቀው ደጋፊ ተመልሶ ተስፋ ማድረግ ይችል ነበር። የቀልድ የፌዝ ፖለቲካ የሆነ ቦታ ላይ መቆም አለበት። ሰዎች እየሞቱ ነው። በቅንነት የሆነ ህዝቤ ተበደለ፣ መከራ ደረሰበት፣ የሚሰሙትን ነገር ሰምተው ተገለለ፣ እንዲሆነ ብለው አምነው ውጊያ ውስጥ ያሉ ወጣቶች እንዳሉ ምንም አልጠራጠርም። አሁን እነሱ እርስ በርስ እየተጋደሉ ነው። እየሸሹ በቃ ተስፋ ቆርጠው ወደ መንግስት የሚሄዱ ሰዎች መኖራቸውንም ራሳቸው ምስክርነት እየሰጡ ነው። አልፎ አልፎ አንዳንድ ካዲ እየተፈጠረብን ነው ያለ አሁን ተሆነ እንጂ እስካሁን ደህና ኖረን ቁስለኛም ቢኖር ያው በረሃው ጠን እያገገምን ነበር። አሁን የክደሽ ነገር ምን እናድርገው? መርዝ ስለተረጨሽ አማራ ክልል በቃ ትንሽ ጋታ አሁን ሁሌም ሳይከዱ አይውሉም። በጣም የሚያሳዝን ሁኔታ በክፍለ ጦር ደረጃ ራሱ የሥራ ዘርፍ የተሰጣቸው ሰዎች ተደራጅተው ምናምን የመክዳት ነገር ነበሩ። ትራንት 5,000 ይዣቸዋለሁ። ጌታው የሰው ኃይሉ ተከዜ ክፍለ ጦር የሰው ኃይሉ ማለት ነው። እሱ 5 ራሱን ተደራጅቶ ለ20 ሰው ነው ምረት ወረቀት የተጻፈለት። 5 ወደ 9 ቁስለኛ ነው ያለብኝ። ያው ቁስለኛ ይዤ አብረው የነበሩ 5 ቁስለኞችን ጥለው የሄዱ መንገድ ላይ ይዣቸዋለሁ። በአጋጣሚ 4 ሰዓት ምናምን ጉዞ እንደተጓዙ እንግዲህ አይመጡም ብለው ቁጭ ብለው እንጀራ እየበሉ እያለ አደጋ ደርሼ ያው 4ቱን ትጥቅ አስፈትቼ አስሬ ይዤ መጥቻለሁ። እና አይንን ገልጦ ህሊናን አፍታቶ ከምንም በላይ ፈሪሃ እግዚአብሔር ውስጥ አሳድሮ ፈሪሃ እግዚአብሔር የሚያስፈልገው ላንተ ምኞት ለማይደረስበት ነገር ሲባል ዋጋ የሚከፍል ህዝብ አለ። ወጥቶ ለመግባት የተቸገረ ልጆቹን ትምህርት ቤት እንዳይሄዱ የተከለከለ ለማስተማር በመሄዱ የሚገደል ስቃይ፣ ሰቆቃ፣ መከራ የሚደርስበት ህዝብ አለ። እነዚህን ታጣቂዎች የሚደግፉ ሰዎች ለባር ምንድነው የሆነ መከራ የሆነ ስቃይ ተፈርቶ ባርነትን እንዲታወጅ በባርነት እንዲኖር ማንም ሰው ለማንም ያንን ሊመክርም ሊገልጽም የሚችለው ነገር አይደለም። የትኛውም ማህበረሰብ ባርነትን ፈቅዶ የሆነ አደጋ ይመጣብኛል፣ የሆነ ነገር ይፈጠርብኛል ብሎ ባርነትን ሊፈቅድ አይችልም። ባርነትን ፈቅደ ከዛ በኋላ ምንም ነው የምትሆነው። ስለዚህ በዛ ረገድ የሚደረግ ነገር ትግል ትርጉም አለው። ለመታገል የሚያስገድድ ሸኔ የሚባለው ገዳይ ቡድን የኦሮሞ ህዝብ ህወሓት በመሄዱ ያጣው ፋኖ የሚባለው ሌላው ገዳይ ቡድን ህወሓት በመሄዱ የአማራ ህዝብ ያጣው አሁን ምክንያቱም ሁለቱም መተኮስ የጀመሩት ህወሓት ከሄደ በኋላ ስለሆነ ብዬ ነው ይህን ጥያቄ ማነሳው። ህወሓት በነበረበት ጊዜ አንዳንዶቹ አሳላፊዎች ነበሩ የህወሓት፣ አንዳንዶቹ ደግሞ ፈርተው ተደብቀው አድራሻቸውን ማናቃቸው ሰዎች ነበሩ። አንዳንዶቹ እንታገላለን ብለው መግለጫ ያወጡ ነበር። ትግል ማለት መግለጫ በነበረበት በእነሱት አንዳንዶቹ ትግል ውስጥ የነበሩ እንዳሉ አውቃለሁ። ግን ሁሉም ተባብሮ መተኮስ ምናምን መፎከርም የተጀመረው ህወሓት ከሄደ በኋላ ነው። ስለዚህ ህወሓት ቤተ መንግስት ይመለስላችሁ
ህወሓት ያጎናጸፈው ብልጽግና የከለከለው የአማራና የኦሮሞ ህዝብ መብት ምን ነበር? የአማራ ወጣቶች፣ የኦሮሞ ወጣቶች ከቲፒኤልኤፍ ኃይሎች ጋር ፊት ለፊት ሲፋለሙ የነበረው መብታቸው፣ ነፃነታቸውን፣ ህልውናቸውን ከሚጠብቅላቸው ኃይል ጋር ነበር ማለት ነው። አጥፍተዋል ለነፃነት መታገላቸው። ይህንን ቆም ብሎ ማየት፣ በአስተውሎት መመርመር፣ ከምንም በላይ ደጋግሜ እንደምለው እምነት ያለው ኢትዮጵያን ከ95 ምናምን በመቶ በላይ አማኝ ህዝብ ነው። ግን ለስታቲስቲክስ ለቁጥር የሚሞሉ ነገሮች እንዳሉ አውቃለሁ። ከምር ደግሞ የሚያምኑ ሰዎችም እንዳሉ አውቃለሁ። ግን አሁን የሆነ ለምናምን ለማህበር ለምናምን እንትን የሚሉትን ሳይሆን እውነተኛ እምነት ያላቸውን ሰዎች እውነትን ከምር እግዚአብሔርን የሚፈሩ ሰዎች የእነርሱ ልጆች የእነርሱ ቤተሰቦች ቢሆኑ ይሄ ሌላው የሚቀበለውን የአማራ ክልል ያለ ገበሬ የሚቀበለው መከራ እና ስቃይ ለመቀበል የሚያስገድደው ሁኔታ አለ። ለምን ይቀበል? ለምን እንደዚህ ስቃይ ውስጥ ይግባ? እግዚአብሔርን የሚፈራ ሰው ይሄ ስለጎደለበት ይሄን ነገር ስለከለከለው የሚል ነገር ማስቀመጥ ነው ለራስ። ይሄንን ሲባል ግን ከምር ያው በእምነት ስሜት ነው። ይሄ ዝም ብሎ አብሮ ከጓደኛ ጋር ሲወራ ደስ የሚለውን የሚጥም ነገር ማውራት አይደለም። ከዛ ውጭ ደግሞ ዩቲዩብ ላይ የሚገለጽ ድርሰትን ማነብነብ አይደለም። በተጨባጭ መሬት ላይ ያለ ነገር እከሌ እንደዚህ ብሎ ተቀምጠው አንዳንድ ጠቅላይ ሚኒስትሩ እንደዚህ ያሉ ከከሌ ጋር ሲነጋገሩ ከፊልድ ማርሻሉ ጋር ከጀነራል አበባው ጋር ጀነራል ፊልድ ማርሻሉ ወይ ደግሞ ጀነራል አበባው ወይ ደግሞ ጠቅላይ ሚኒስትሩ ኮሌታ ላይ ወይ ከረባት ላይ ነበርክ። ሁሌ እንዲህ አይነት ድርሰት በቋሚነት የሆነ አካል ሲያመጣ ከየት አገኘው እንዴት አገኘው ምናምን መጠየቅ የለም። ስለሚጥም የሆነ ጠላት ተብሎ የተፈረጀ አካል ስላለ ያንን ጠላት ተብሎ የተፈረጀውን አካል ሁሌ የሚያወግዝ ሁሌ ተጨማሪ የሆነ ማህበረሰብን በደለ ምናምን የሚል ነገር በማምጣት በዛ መልክ መቀጠል የሚፈልጉ ሰዎች አሉ። ይሄ የሚጠቅም የሚበጅ ነገር አይደለም። ስለዚህ መረጃዎችን ለማጥራት እግዚአብሔር የሰጠንን የማስተዋል የማገናዘብ ግራቀኝ ማየት ህሊናችንን መጠቀም ከምንም በላይ የሆነ አካል የሆነ ቦታ ሲደርስ እጠቀማለሁ በሚል ለአንተ ጥቅም ተብሎ ህብረተሰቡ እንዳይጎሳቆል እሱንም ግምት ውስጥ ያስገቡ ህሊናንም እምነትንም መሰረት ያደረጉ የመፍትሄ ሀሳቦች ላይ የራስን አስተዋጽኦ ማድረግ በብዙ መልኩ ይጠቅማል። አማራ ክልል የታጣቂዎች የሽፍቶች መፈንጫ እየሆነ ነው። ይህን አዙሪት ለመስበር የጸጥታ ኃይሎች ሚሊሻዎች ምናምን ከሚሰሩ ስራ በላይ እነዚህ ታጣቂዎች ስልጣን ቢይዙ ወይ ደግሞ ቢሳካላቸው እነርሱ የሚመልሱትና መንግስት የከለከለውን ነገር መጀመሪያ አጥርቶ መውጣት፣ ይህንን በእንደዚህ መልኩ ምላሽ ሰጥቶ ዘላቂ መፍትሄ ለማበጀት መጣር
ምላሽ እነሱ ሳይሄዱ እነሱ ሳይሳካላቸው መንግስት የሚመልሰው ነገር የከለከለው ያልመለሰው ጉዳይም ካለ ልነጋገር ብሏል። በንግግር መሃል አናምንም የሚባል እንኳን በየስርቻው የሚተኩሰው አይደለም ቢኤም እና ሮኬት ይዞ የሀገሪቱን የጸጥታ ተቋም ተቆጣጥሮ ሁሉን ነገር በዳፉ አድርጎ መንግስት ወደ ተዋጋው ጋር ቁጭ ብሎ ተነጋግረዋል። እንኳን በየስርቻው ጅራፍ የሚያጮኸው ማለት ነው። ማመን አለማመን ከንግግር በኋላ ነው። በውይይት አልፈታም የሚል መንግስት ካለ ደግሞ መብት ለማስከበር መታገል የተቀደሰ ተግባር ነው ብዬ አምናለሁ። በዚህ መልክ የራስን ጥረት ማድረግ ደጋፊዎቻቸውም የራሳቸው ሚና ቢወጡ ለምንድነው እንወክለዋለን ቆመንለታል የሚሉትን ህዝብ ከውስቁልናና ከመከራ ለመገላገል የራሳቸውን አስተዋጽኦ ቢያደርጉ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ሚያዝያ 7 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሚያዝያ 7 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።